ሰላም የተወደዳችሁ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? ዛሬ ከማትሪክ የተውጣጡ ለ12ኛ ማትሪክ ተፈታኞች የሚሆኑ ኬሚስትሪ ጥያቄዎች እንሰራለን። ወደ ጥያቄዎች ከመሄዳችን በፊት ግን ዩሬካ አካዳሚ ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በትህትና ጠይቃለሁኝ። መልካም ቆይታ። እሺ የመጀመሪያ ጥያቄ ስንሰራ which one of the following is a property of Lewis acid? A it donates a proton, B it accepts a proton, C it donates a lone pair of electron, ዲ ኢት አክሰፕትስ ኤ ሎን ፓየር ኦፍ ኤሌክትሮን። አሁን ጥያቄው ምንድነው እያለን ያለው የሉዊስ አሲድ ፕሮፐርቲ የሆነ የትኛው ነው? የሉዊስ አሲድ ፕሮፐርቲ የሆነው የትኛው ነው? እስኪ ምርጫዎችን እንያቸው፣ ዲፊኒሽናቸው ምን ማለት እንደሆኑ ማለት ነው። መጀመሪያ ግን እዚህ ላይ ሎን ፓየር ኦፍ ኤሌክትሮን የሚል አለ። ሎን ፓየር ኦፍ ኤሌክትሮን ማለት ምን ማለት ነው የሚል እንይ እስኪ፣ ምናልባት ኮንፊዝ እንዳያደርጋችሁ ብዬ ነው። ሎን ፓየር ኦፍ ኤሌክትሮን ማለት ሎን ፓየር ኦፍ ኤሌክትሮንስ አር ፓየር ኦፍ ቫላንስ ኤሌክትሮንስ that are not involved in chemical bonding በኬሚካል ቦንዲንግ ኢንቮልቭድ የማይሆኑ ቫላንስ ኤሌክትሮን ማለት ነው ሎን ፓየር ኦፍ ኤሌክትሮን። ለምሳሌ በዚህ ምስል እንደምትመለከቱት ሎን ፓየር ኦፍ ኤሌክትሮን የምንላቸው እዚህ ላይ የምታዩትን ሁለት ዶት ያሉ ሎን ፓየር ኦፍ ኤሌክትሮን እንላቸዋለን። እዚህ ላይ ለምሳሌ አሞኒያ ላይ አሞኒያ አለ፣ በናይትሮጅን የሚገኙ ሁለት ዶት አለ አይደል? እነዚህን ሁለት ዶቶች ሎን ፓየር ኦፍ ኤሌክትሮን ብለን እንጠራቸዋለን ማለት ነው። ስለዚህ ሎን ፓየር ኦፍ ኤሌክትሮን ቅድም እንዳልኳችሁ ቫላንስ ኤሌክትሮን ሆኖ በኬሚካል ቦንዲንግ ኢንቮልቭድ የማይሆን ማለታችን ነው እና and they belong exclusively to one atom and are not shared with any other atom not shared ወይም ደግሞ exclusively ለአንድ አቶም ነው ቢሎንግ የሚሆኑ ማለት ነው። እዚህ እየተመለከታችሁ እንደሆነ በአሞኒያ ሉዊስ ስትራክቸር ስናይ በናይትሮጅን ሁለት ዶት አሉ ሎን ፓየር የሚባል። ስለዚህ እነዚህን ሁለት ዶቶች ለናይትሮጅን ብቻ ነው ቢሎንግ የሚሆን እንጂ ከሃይድሮጅን ምናምን ግንኙነት የላቸውም ማለት ነው። ስለዚህ በዚህ መልኩ ሎን ፓየር ዲፊኒሽኑ አይተናል። ወደ አማራጮችን ስንሄድ ኤ ምንድነው የሚለን? ኢት ዶኔትስ ኤ ፕሮቶን እያልን ነው። የሉዊስ አሲድ ፕሮፐርቲ የሆነው ነው ጥያቄው። ኢት ዶኔትስ ኤ ፕሮቶን እያልን ነው። ይህንን ዲፊኒሽን የሉዊስ አሲድ ዲፊኒሽን አይደለም። ምክንያቱም ሉዊስ ቲዮሪ ስለ ፕሮቶን ዶኔት ማድረግና አክሰፕት ማድረግ አይደለም የሚያወራው፣ ስለ ሎን ፓየር ኦፍ ኤሌክትሮንስ ነው የሚያወራው ማለት ነው ሉዊስ አሲድ። ስለዚህ እነዚህን ሁለት አማራጮች ኤ እና ቢ ያሉትን ማውጣት አለብን፣ ወይም ደግሞ መልስ ሊሆን አይችልም። ስለ ሉዊስ አሲድ በፕሮቶን ምክንያት ዲፋይን አላደረገም ለአሲድ እና ለቤዝ ማለት ነው። ስለዚህ ኤ የምንድን ነው ማለት ነው? ብሮንስትድ ሎወሪ አሲድ ነው ዲፋይን ያደረገው እንደዚህ ብሎ ማለት ነው። ፕሮቶን ዶኔት የሚያደርጉ ከሆነ እነዚህን ሳብስታንሶች ብሮንስትድ ሎወሪ አሲድ ነው የምንላቸው ብለው ዲፋይን አደረገው ማለት ነው። ስለዚህ ናት ኤ ሉዊስ አሲድ። የኤ ያለው ዲፊኒሽን የብሮንስትድ ሎወሪ አሲድ ነው እንጂ የሉዊስ አሲድ ዲፊኒሽን አይደለም ማለት ነው። ኤግዛምፕል ስናየው ሃይድሮክሎሪክ አሲድ ዶኔትስ ኤ ፕሮቶን ቱ ዋተር ቱ ፎርም ሃይድሮኒየም አየን። ለምሳሌ ሃይድሮክሎሪክ አሲድ በዋተር ስናስገባው ፕሮቶን ይሰጣል። አንድ ሃይድሮጅን ለዋተር ይሰጠውና ከዛ ሃይድሮኒየም አየን ይሆናል። እዚህ እያያችሁ ነው H3O+ ይሆናል ማለት ነው። ስለዚህ በዚህ ምክንያት ፕሮቶን የሚሰጥ ከሆነ ብሮንስትድ ሎወሪ አሲድ ብለን ነው የምንጠራው፣ ፕሮቶን ዶኔት የሚያደርግ ከሆነ ማለት ነው። ቢ ላይ ደግሞ ኢት አክሰፕትስ ኤ ፕሮቶን እያለ ነው። ፕሮቶን አክሰፕት የሚያደርግ ደግሞ ምንድን ነው? ብሮንስትድ ሎወሪ ቤዝ ነው። ብሮንስትድ ሎወሪ ቤዝ ነው። ይህንን ዲፊኒሽን የብሮንስትድ ሎወሪ ቤዝ ነው። ብሮንስትድ ሎወሪ የአሲድ እና ቤዝ ዲፋይን ሲያደርግ ስለ ፕሮቶን ዶኔት እና አክሰፕት ማድረግ ነው። ይህን መያዝ አለባችሁ ማለት ነው። ስለዚህ ፕሮቶን አክሰፕት የሚያደርግ ከሆነ ብሮንስትድ ሎወሪ ቤዝ እንለዋለን። ፕሮቶን ዶኔት የሚያደርግ ከሆነ ደግሞ ብሮንስትድ ሎወሪ አሲድ ብለን ነው የምንጠራው ማለት ነው። ስለዚህ ኤ እና ቢ አይሆኑም ማለት ነው መልስ። ሲ ስናየው ደግሞ ምን እያልን ነው? ኢት ዶኔትስ ኤ ሎን ፓየር ኦፍ ኤሌክትሮን እያልን ነው ያለው አማራጭ። ይህንን ዲፊኒሽን ደግሞ የምነው የሉዊስ ቤዝ ነው፣ የሉዊስ ቤዝ ነው። ምክንያቱም ሉዊስ ቤዝ ዲፋይን ሲደረግ በሉዊስ ቲዮሪ ምን ብሎ ነው ዲፋይን ያደረገው? አንድ ሳብስታንስ ሎን ፓየር ኦፍ ኤሌክትሮን ዶኔት የሚያደርግ ከሆነ ሉዊስ ቤዝ ነው ብሎ ነው ዲፋይን ያደረገው። ስለዚህ ሲም የሉዊስ ቤዝ ነው እንጂ የሉዊስ አሲድ ዲፊኒሽን አይደለም ማለት ነው። ሶ በዚህ ምክንያት መልሳችን ዲ ይሆናል ማለት ነው። ዲ ይሆናል መልሳችን። ቅድም እንዳልኳችሁ ሉዊስ አሲድ ዲፋይን ስናደርገው ዲፊኒሽኑ ምንድነው የሚሆነው? ኢት ኢዝ ኤ ሳብስታንስ ዛት አክሰፕትስ ኤ ሎን ፓየር ኦፍ ኤሌክትሮን ቱ ፎርም ኤ ኮኦርዲኔት ኮቫለንት ቦንድ። ኮኦርዲኔት ኮቫለንት ቦንድ ማለት ዳቲቭ ቦንድ ማለት ነው። በቀጣይ ጥያቄ ስላለ በደንብ እዛ ዲፋይን እናደርገዋለን። ይህንን ኮኦርዲኔት ኮቫለንት ቦንድ የሚባል ቦንድ ለመፍጠር አንድ ሳብስታንስ ሎን ፓየር ኦፍ ኤሌክትሮን አክሰፕት ሲያደርግ ይህንን ሳብስታንስ ሉዊስ አሲድ ብለን እንጠራዋለን ማለት ነው።
ሎን ፓየር ኦፍ ኤሌክትሮን አክሰፕት ሲያደርግ ሉዊስ አሲድ ብለን እንጠራዋለን። ሰው መልሳችን ዲ ይሆናል ማለት ነው። እሺ እንቀጥል። ናምበር 2 which one of the following is an example of an አርሄኖስ ቤዝ? ኤ ሃይድሮክሎሪክ አሲድ፣ ቢ ናይትሪክ አሲድ፣ ሲ ሶዲየም ሃይድሮክሳይድ፣ ዲ ሰልፈሪክ አሲድ። ስለዚህ በአርሄኖስ ደግሞ ለአሲድና ለቤዝ ዲፋይን ሲያደርግ የራሱ ዲፋይን ሲያደርግ የተጠቀመበትን ኮንሰፕት አለ ማለት ነው። ስለዚህ ይህን ኮንሰፕት ምንድን ነው የሚለው ብለን እስክንየው አርሄኖስ ዲፋይን ሲያደርግ ለአርሄኖስ ቤዝ የሆኑ ወይም ደግሞ አርሄኖስ ቤዝ ብለን የምንጠራው አንድ ሳብስታንስ ምን አይነት ካራክተሪስቲክስ ሲያሳይ ነው አርሄኖስ ቤዝ ብለን የምንጠራው ማለት ነው። ስለዚህ አርሄኖስ ቤዝ ኢዝ ኤ ሳብስታንስ that increases the concentration of hydroxide ion when dissolved in water። በዋተር ዲዞልቭ ስናደርገው የሃይድሮክሳይድ አየን ወይም ደግሞ ኦኤች አየን ኮንሰንትሬሽኑ ኢንክሪዝ ካደረገልን ይህንን ሳብስታንስ ምን ብለን እንጠራዋለን? አርሄኖስ ቤዝ ብለን ነው የምንጠራው ማለት ነው። ሾርትሊ ደግሞ ዲፊኒሽኑ አርሄኖስ ቤዝ የሚባል በቃ ፕሮዲስ ኦኤች አየን ኢን ዋተር፣ በዋተር ውስጥ ስናስገባው የኦኤች ኮንሰንትሬሽን ከጨመረልን ይህንን ሳብስታንስ ምን እንለዋለን ማለት ነው? አርሄኖስ ቤዝ እንለዋለን ማለት ነው። በአርሄኖስ ዲፊኒሽን ለአሲድና ቤዝ ዲፋይን ሲያደርግን ኦንሊ አፕላይስ ቱ አኩስ ወይም ደግሞ በዋተር ሶሉሽን ብቻ ነው አፕላይ የሚደረገው ማለት ነው። ይህንን ዲፊኒሽን ደግሞ ኤርሊስት አሲድ ቤዝ ቲዮሪ ነው። በቃ የመጀመሪያዎቹ ስለ አሲድና ቤዝ ዲፋይን ሲያደርጉ ምሁራኖች በአርሄኖስ ነው የተጀመረው ማለት ነው። ኤርሊስት አሲድ ቤዝ ቲዮሪ ነው የአርሄኖስ ቤዝ ኤንድ አሲድ ዲፊኒሽን ማለት ነው። ስለዚህ ሌሎች አማራጮች ሃይድሮክሎሪክ አሲድ፣ ናይትሪክ አሲድ፣ ሳልፈሪክ አሲድ ኦል አር አርሄኖስ አሲድ። አርሄኖስ አሲድ የምንላቸው ደግሞ በዋተር ዲዞልቭ ስናደርጋቸው የሃይድሮጅን ፕላስ ወይም ደግሞ ሃይድሮጅን አየን ኮንሰንትሬሽን ሲጨምሩልን አርሄኖስ አሲድ ብለን እንጠራቸዋለን ማለት ነው። ስለዚህ ሃይድሮክሎሪክ በዋተር ስናስገባው ኤች ፕላስ ይጨምርልናል። ናይትሪክ አሲድም በተመሳሳይ የሃይድሮጅን አየን ነው የሚጨምርልን። ሳልፈሪክ አሲድን በተመሳሳይ ዲዞልቭ ስናደርገው የሃይድሮጅን አየን ኮንሰንትሬሽን ነው የሚጨምርልን። ስለዚህ የሃይድሮጅን አየን ኮንሰንትሬሽን የሚጨምርልን ከሆነ አንድ ሳብስታንስ በዋተር ዲዞልቭ ስናደርገው ይህንን ሳብስታንስ አርሄኖስ አሲድ ብለን እንጠራዋለን ማለት ነው። የኦኤች አየን ወይም ደግሞ የሃይድሮክሳይድ አየን የሚጨምርልን ከሆነ ግን አርሄኖስ ቤዝ ብለን እንጠራዋለን። ስለዚህ በዚህ መልኩ ሶዲየም ሃይድሮክሳይድ መልሳችን ይሆናል ማለት ነው። ኦኬ እንቀጥል። ሶስተኛ ቁጥር the dissociation constant Ka of a weak acid is a measure of its A basicity, B acidity, C reducing power, D oxidizing power። አሁን ይህንን ጥያቄ ምንድን ነው እያለን ያለው የአንድ አሲድ Ka ምንድን ነው ሜጀር የሚያደርግልን እያለን ነው። አሁን ዲፊኒሽኑ ስናየው ዲሶሲዬሽን ኮንስታንት Ka ሜጀር የሚያደርግልን how much a weak acid ionizes in water። አንድ አሲድ በዋተር ምን ያህል ነው አዮናይዝ የሚሆነው ብለው ነው ሜጀር የሚያደርግልን Ka ማለት ነው። a higher Ka means stronger acidity፣ ምክንያቱም ሞር ሃይድሮጅን አየን ሪሊዝ ስለሚያደርግ ማለት ነው። የሃይድሮጅን አየን በጣም ብዙ ሪሊዝ ስለሚያደርግልን ይህንን ሃው ማች የአንድ አሲድ በዋተር ውስጥ አዮናይዝ ይሆናል ብለው ነው የሚለካልን Ka ማለት ነው። ስለዚህ ይህንን ከአሲድ ጋር ወይም ደግሞ ዲሶሲዬሽን ኮንስታንት Ka ኦፍ አሲድ ሜጀር የሚያደርግልን አሲዲቲ ነው ሜጀር የሚያደርግልን ማለት ነው። ኤ ምንድን ነው የሚለው ቤዚሲቲ ነው እያለን ነው። ቤዚሲቲ Ka ሳይሆን Kb ነው የሚለካልን። ስለዚህ ኤ ሊሆን አይችልም ማለት ነው። ሲ ስናይ ደግሞ ሪዲዩሲንግ ፓወር። ሪዲዩሲንግ ፓወር ማለት ደግሞ አባውት ኤሌክትሮን ዶኔሽን ኢን ሪዶክስ ሪአክሽን። በሪዶክስ ሪአክሽን የምናውቀው ሪአክሽን አለ። በዚህ ሪአክሽን ደግሞ ኤሌክትሮን ዶኔት ማድረግ እና ኤሌክትሮን አክሰፕት ማድረግ አለ። ስለዚህ ሪዲዩሲንግ ፓወር ማለት ኤሌክትሮን ዶኔት ማድረግ ነው። ኤሌክትሮን ዶኔት ማድረግ ለምሳሌ አንድ ሰው ካለው የብር መጠን ለሌላ ሰው ሲሰጠው የነበረው አማውንት ይቀንሳል አይደል? ዶኔት ሲያደርግ ይቀንሳል። እዚህም ሪዲዩሲንግ ፓወር ማለት ኤሌክትሮን ዶኔሽን ማለት ነው። በቃ ስትሰጥ በቃ የነበረህን ነገር ትቀንሳለህ፣ ይቀንስብሃል ማለት ነው። ስለዚህ በዚህ ምክንያት ሪዲዩሲንግ ፓወር ኤሌክትሮን ዶኔሽን ኢን ሪዶክስ ሪአክሽን ነው የሚያወራው። ስለ አሲድ ስትረንግዝ አይለካልንም ማለት ነው። ስለዚህ ሲ መልስ ሊሆን አይችልም። ዲ ስናየው ደግሞ ኦክሲዳይዚንግ ፓወር እያለን ነው። ኦክሲዳይዚንግ ፓወር ደግሞ የሪዲዩሲንግ ፓወር ኦፖዚት ነው። አባውት ኤሌክትሮን አክሰፕታንስ ነው። አክሰፕት ያደርጋል። አሁን ቅድም ብር የሰጠ ሰው ሪዲዩስ ይሆናል፣ የተቀበለ ሰው ደግሞ ኦክሲዳይዝ ይሆናል።
የነበረው ነገር ይጨምራል ማለት ነው። ስለዚህ ኤሌክትሮን አክሰፕት የሚያደርግ ደግሞ በቃ ኦክሲዳይዝ ሆነ እንለዋለን ማለት ነው። ስለዚህ this is about electron acceptance not related to Ka ወይም ደግሞ ከአሲድ ስትሪንግዝ የሚያገናኘው ነገር አይደለም ኦክሲዳይዚንግ ፓወር የሚባለው ማለት ነው። ስለዚህ Ka ምንድነው ሜጀር የሚያደርግልን? አሲዲቲ ነው ሜጀር የሚያደርግልን። ስለዚህ ቢ መልሳችን ይሆናል ማለት ነው። Number 4 the pH of a solution can be measured using A pH meter, B litmus paper, ሲ አን ኢንዲኬተር ሶሉሽን፣ ዲ ኦል ኦፍ ዘ አባብ። እዚህ ጥያቄ ላይ ምንድነው እያለን ያለው? የአንድ ሶሉሽን ፒኤቹ በምን መለካት እንችላለን ወይም ደግሞ ምን ተጠቅመን መለካት እንችላለን እያለን ነው ያለው ጥያቄ ማለት ነው። ስለዚህ ስናያቸው እዚህ ያለው አማራጮች ስናያቸው ፒኤች ሜትር ምንድነው የሚለካልን? ኒሞሪካል ቫሊዩ በአንድ ሶሉሽን ኒሞሪካል ቫሊዩ ፒኤቹ 5 ነው፣ 6 ነው፣ 11 ነው፣ 12 ነው ብለው ኤግዛክት ወይም ደግሞ አኩሬት የሆነ ኒሞሪካል ፒኤች ቫልዩ ይለክልናል ማለት ነው ፒኤች ሜትር። ስለዚህ በፒኤች ሜትር አንድ ሶሉሽን በፒኤች ሜትር ስንለካው 5 ፒኤች ነው ካለን አሲድ ነው ማለት ነው። 11 ከሆነ ደግሞ ቤዝ ነው ማለት ነው። 7 ብሎ ከለካልን ደግሞ ኒውትራል ነው ማለት ነው ብለን ነው እንትን የምንለው። ስለዚህ ፒኤች ሜትር አኩሬት ኒሞሪካል ቫልዩ ኦፍ ፒኤች የአንድን ሶሉሽን ይለካል። ሊትመስ ፔፐር የሚባል ግን ሊትመስ ፔፐር ነው ስሙ እንደሚያመለክተው ሌላ ነገር እንዳይመስላችሁ ፔፐር ነው። ሊትመስ ፔፐር የሚባለው ፔፐር ነው። ምንድነው ሾው የሚያደርግልን? አንድ ሶሉሽን አሲድ ነው ወይ ቤዝ ብለን ለመለየት ያገለግለናል ማለት ነው። ይህንን ፔፐር ወደ አሲዲክ የሆነ ሶሉሽን ስናስገባው ሬድ ከለር ያሳየናል። ወደ ቤዚክ ሶሉሽን ካስገባ ነው ደግሞ ብሉ ከለር ያሳየናል ማለት ነው። ከፒኤች ሜትር የሚለየው ምንድነው? ኤግዛክት ፒኤች ነው አይነግረንም። 5 ነው 6 ነው ምናምን ብለው ሊነግረን አይችልም። ግን አሲድ ነው ቤዝ ነው ብለው ሊነግረን ይችላል ማለት ነው። ኢንዲኬተር ሶሉሽን ማለት ደግሞ ቼንጅ ከለር ነው ቼንጅ የሚያደርግ ይህንን ሶሉሽን ነው ምንድን ነው ቼንጅ የሚያደርግልን? ከለር ነው። ዲፔንድ ኦን ዘ ፒኤች። አሁን አንድ የሆነ ሶሉሽን ካለ እዛ ላይ ስንጨምረው ይህንን ኢንዲኬተር ሶሉሽን የምንለው ከለሩ ቼንጅ ያደርጋል ማለት ነው። ፊኖፊታሊን ኤንድ ሚታይሊን ኦሬንጅ የሚባሉ ኢንዲኬተር ሶሉሽኖች አሉ። እነዚህን ተጠቅመን በአንድ ሶሉሽን አድ ስናደርጋቸው የከለር ቼንጅ ያሳየናል። ስለዚህ በዚህ መልክ ደግሞ የአሲድ እና የቤዝ መለየት እንችላለን ማለት ነው። ስለዚህ ጥያቄው በጣም ትኩረት ማድረግ አለብን። ምንድን ነው እያለን ያለው? የአንድ ሶሉሽን ፒኤቹ መለካት ካምቢ ሜጀርድ ዩዚንግ እያለ ነው። ካምቢ መለካት የምንችልበት ስለዚህ ኦል ኦፍ ዘ አባቭ ይሆናል ማለት ነው። በሁሉንም በዚህ አሲድ ነው ቤዝ ነው ምናምን ብለን መናገር እንችላለን ማለት ነው። ወይም ደግሞ መለካት እንችላለን። ስለዚህ መልሳችን ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። ኦል ኦፍ ዘም ካምቢ ዩዝድ to measure pH with varying accuracy አኩሬሲያቸው ነው ሊለያይ የሚችል እንጂ ሁሉንም አሲድ ቤዝ ብለው መለካት ይችላሉ ማለት ነው። ሰው መልሳችን ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው። ኦኬ number 5 which one of the following is the strongest base? A sodium hydroxide, B ammonium hydroxide, C calcium hydroxide, D acetic acid። አሁን ጥያቄ ምን እያለ ነው? ከዚህ አራቱን አማራጮች which one is the strongest base በጣም ጠንካራ ቤዝ የሚባለው ማን ነው? ስለዚህ አሁን መጀመሪያ እንደዚህ አይነት ጥያቄዎች ስንሰራ ማለት አማራጮችን በደንብ ማየት አለብን። ለምሳሌ ቤዝ ብሎ ነው እየጠየቀን ያለው። ስለዚህ አሲድ ካሉ እዚህ አማራጭ በቃ መጀመሪያ ማውጣት ያለብን አሲዶች ነው። ምክንያቱም ስለ ቤዝ እየጠየቀን አሲድ መልስ ሊሆን አይችልም ማለት ነው። ስለዚህ አሴቲክ አሲድ የሚል ዲ አማራጭ አለን። ይህንን በቃ ካንስል አውት ነው። ምንም መስራት ወይ ማሰብና አይጠበቅባችሁም ማለት ነው። እንደዚህ አይነት ነገር ካንስል ስታደርጓቸው የመመለስ ወይም ደግሞ በግምት መልሱን የማግኘት ፕሮባቢሊቲያችሁ ይጨምራል ማለት ነው። የማይሆኑ ነገሮችን ቀድማችሁ ካንስል ማድረግ ስላለባችሁ ለመጠቆም ያህል ነው ማለት ነው። ስለዚህ ሶስቱም ግን ቤዝ ናቸው። ስለዚህ ምንድነው which one is the strongest base እያለን ነው። ቢ ስናየው አሞኒየም ሃይድሮክሳይድ እያለን ነው። አሞኒየም ሃይድሮክሳይድ ምንድነው ዊክ ቤዝ ነው። ፓርሻሊ ነው ዲሶሲየት የሚሆነው በዋተር ውስጥ ስናስገባው ዊክሊ ነው ዲሶሲየት የሚሆነው ማለት ነው። ስለዚህ ዊክ ቤዝ ነው፣ ስትሮንግ አይደለም ማለት ነው። ቢ መልስ ሊሆን አይችልም። ሲ ደግሞ ካልሲየም ሃይድሮክሳይድ እያለ ነው። ካልሲየም ሃይድሮክሳይድ ስላይትሊ ሶሉብል ነው፣ ግን እንደ ሶዲየም ሃይድሮክሳይድ ስትሮንግ አይደለም ማለት ነው። ቅድም እንዳልኳችሁ አሲቲክ አሲድ ደግሞ ጭራሽ ቤዝ አይደለም፣ አሲድ ስለሆነ ሊሆን አይችልም ማለት ነው። ዲም አይሆንም ማለት ነው። እዚህ ላይ ግሩፕ 1 እና በፔሪዮዲክ ቴብል እንደምናውቀው ግሩፕ 1 ግሩፕ 2 የሚባሉ በሜታል በኤሌመንትስ ግሩፕ አለ። ስለዚህ ግሩፕ 1 ሞር ስትሮንገር ዳን ግሩፕ 2 አይደል? ካልሲየም ግሩፕ 2 ነው የሚገኘው፣ ሶዲየም ደግሞ ግሩፕ 1 ነው። ስለዚህ ግሩፕ 1 የሚገኙ ቤዞች በጣም ስትሮንጎስት ናቸው ከግሩፕ 2 ማለት ነው።
ግሩፕ 2 ስትሮንግ ቢሆኑ ግን እንደ ግሩፕ 1 ያሉ ቤዞች በጣም ስትሮንግ አይደሉም ማለት። ስለዚህ መልሳችን ኤ ይሆናል ማለት ነው። ኦኬ እንቀጥል። ስድስተኛ ኢኳል ቮሉምስ ኦፍ which of the following chemical could be used to make a basic buffer solution? ቤዚክ በፈር ሶሉሽን እዚህ ላይ ፎከስ አድርጉ። ቤዚክ በፈር ሶሉሽን እያልን ነው። ምን ያህል መጠን ተጠቅመን ነው ቤዚክ በፈር ሶሉሽን መስራት የምንችለው እያልን ነው። ኤ ሃይድሮፍሎሪክ አሲድ ኤንድ ሶዲየም ሃይድሮክሳይድ፣ ቢ አሞኒያ ኤንድ አሞኒየም ክሎራይድ፣ ሲ ሃይድሮክሎሪክ አሲድ ኤንድ ሶዲየም ክሎራይድ፣ ዲ ፖታሽየም ብሮማይድ ኤንድ ሶዲየም ናይትሬት እያልን ነው። ሶ በፈር መጀመሪያ በፈር ስናዘጋጅ እንዴት ነው የምናዘጋጀው የሚለው የበፈር ዲፊኒሽን እንይ እስኪ። A buffer solution is a solution that resists change in its pH when a small amount of an acid or a base are added to it. በፈር ሶሉሽን ነው ስሙ እንደሚያመለክተው በፈር ሶሉሽን እያላችሁ ነው። ስለዚህ ሶሉሽን ነው። ይህንን ሶሉሽን ደግሞ ምንድነው የሚያደርገው? የሆነ ትንሽ አማውንት ኦፍ አሲድ ወይም ደግሞ ቤዝ ወደ እነዚህ ሶሉሽን አድ ስናደርግ ይህንን ሶሉሽን ምን ያደርጋል ማለት ነው? ፒኤቹ ቼንጅ እንዳያደርግ ሬዚስት የሚያደርግ ሶሉሽን ነው ማለት ነው በፈር ሶሉሽን የሚባለው። በፈር የሚባል ሶሉሽን አለ፣ በሆነ ቦታ ይቀመጣል። ከዛ ትንሽ አማውንት ኦፍ አሲድ ወይም ደግሞ ቤዝ ወደዛ ያስቀመጥነው በፈር ብለን ያስቀመጥነው ሶሉሽን ስናስገባው ምን ያደርጋል? በትንሽ አማውንት ኦፍ አሲድ ወይም ደግሞ ቤዝ የሚመጣ የነበረው የፒኤች ቼንጅ እንዳይኖር ሬዚስት ያደርጋል በፈር ሶሉሽን ማለት ነው። ስለዚህ በፈር ሶሉሽን ዲፊኒሽኑ ይህንን ነው ማለት ነው። ቤዚክ በፈር ቤዚክ በፈር የሚባል ደግሞ አለ ማለት ነው። ቤዚክ በፈር ኢዝ ሜድ ባይ ሚክሲንግ ኤ ዊክ ቤዝ ኤንድ ኢትስ ኮንጁጌት አሲድ ዩዥዋሊ ፍሮም ኤ ሳልት። አሁን ጥያቄው ስለ ቤዚክ በፈር ሶሉሽን ነው። ይህንን ዲፊኒሽን የሰጠኋችሁ ደግሞ በቃ ቶታሊ በፈር ሶሉሽን በምን ነው የሚዘጋጀው ወይም ደግሞ ምንድን ነው በፈር ሶሉሽን የሚባለው የሚል ነው ማለት ነው። ስለዚህ ቤዚክ በፈር ዊክ ቤዝ ከኢትስ ኮንጁጌት አሲድ ነው የምናዘጋጀው። አሲዲክ በፈር ደግሞ በተቃራኒ ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ይሆናል ማለት ነው። ስለዚህ አማራጮች እስኪ እንያቸው። ኤ ምንድን ነው የሚለው? ኤችኤፍ ኤንድ ሶዲየም ሃይድሮክሳይድ እያለ ነው። ዲስ ዳዝንት ሜክ ኤ በፈር። ለምንድን ነው ይህንን በፈር የማይሰራው? ዊክ አሲድ ነበር ግን ሶዲየም ሃይድሮክሳይድ ኢትስ ኮንጁጌት ቤዝ አይደለም ማለት ነው። ቅድም እንዳልኳችሁ ዊክ አሲድ እና ኢትስ ኮንጁጌት ቤዝ አሲዲክ በፈር ነው የሚሰሩት። ስለዚህ ኤች ራስ ስለ አሲድ ስለሆነ ዊክ አሲድ ስለሆነ ቤዚክ በፈር ሊሰራ አይችልም። መጀመሪያ ግን አሲዲክ በፈር ለመስራት ግን ይህንን ሶዲየም ሃይድሮክሳይድ የሶዲየም ሃይድሮክሳይድ ቦታ በሌላ የኤችኤፍ ኮንጁጌት ቤዝ መኖር ነበረበት ማለት ነው። ስለዚህ አሲዲክ በፈርም አይሰራም። ስለዚህ ኤ መልሳችን ሊሆን አይችልም ማለት ነው። ቢ ደግሞ አሞኒያ ኤንድ አሞኒየም ክሎራይድ። አሞኒያ ዊክ ቤዝ ነው። ቅድም እንዳልኳችሁ ቤዚክ በፈር ዊክ ቤዝ እና ኢትስ ኮንጁጌት አሲድ ወይም ደግሞ ኮመንሊ ሳልትስ ነው ተጠቅመን ነው የምናዘጋጀው ብያችኋለሁ። ስለዚህ አሞኒያ ዊክ ቤዝ ነው፣ አሞኒየም ክሎራይድ ደግሞ ኮንጁጌት አሲድ ነው ማለት ነው። ስለዚህ ይሄ ሊሆን ይችላል ማለት ነው። ሜክ በፈር ቤዚክ በፈር ቤዚክ የሆነ በፈር ሶሉሽን መስራት እንችላለን ማለት ነው። አሞኒያ ኤንድ አሞኒየም ክሎራይድ። አሞኒያ ምንድነው? ዊክ ቤዝ ነው። አሞኒየም ክሎራይድ ደግሞ ኢስ ኮንጁጌት አሲድ ወይም ደግሞ ኮመንሊ ሳልትስ ብለናል ቅድም። ዩዥዋሊ ፍሮም ኤስ ሳልት ማዘጋጀት እንችላለን። ምን ቤዚክ በፈር ሶሉሽን ማለት ነው። ስለ አሲዲክ በፈር ሶሉሽን አይደለም እየጠየቀን ያለው። ይሄ ፎከስ ማድረግ አለባችሁ። ሲ ደግሞ ሃይድሮክሎሪክ አሲድ ኤንድ ሶዲየም ክሎራይድ። ሃይድሮክሎሪክ አሲድ ኢዝ ስትሮንግ አሲድ ዳዝ ኖት ፎርም ኤ በፈር። ጭራሽ በፈር ሶሉሽን በስትሮንግ አሲድ ሊሰራ አይችልም። ሲጀመር ጥያቄው ደግሞ ስለ ቤዚክ በፈር ነው። አሲዶች እዚህ ላይ አያስገባቸውም ማለት ነው። ቤዚክ በፈር የሚሰራው በዊክ ቤዝ እና ኢትስ ኮንጁጌት አሲድ ነው። ስለዚህ ዊክ ቤዝ እና ኢትስ ኮንጁጌት አሲድ ያለው ነገር ነው መምረጥ ያለብን ማለት ነው። እንደምታዩት ኤችኤፍ አሲድ ነው፣ ሃይድሮክሎሪክ አሲድ ነው። ዲ ደግሞ ስንመጣ ፖታሽየም ብሮማይድ ኤንድ ሶዲየም ናይትሬት የሚል እነዚህን ደግሞ ሁለቱንም ኒውትራሎች ናቸው፣ ሳልትስ ናቸው። ኖ አሲድ ቤዝ ፓየር ከሌለ ደግሞ በፈር ሶሉሽን ሊፈጠር አይችልም ማለት ነው። ስለዚህ ይህን ትክክል አይደለም። እዚህ ላይ ምናልባት ግራ እንዳያጋባችሁ ኮንጁጌት አሲድ እንዴት ነው ፎርም የሚደረገው፣ ኮንጁጌት ቤዝስ እንዴት ነው ፎርም የሚደረገው የሚል እንይ እስኪ። ኮንጁጌት አሲድ ኢዝ ፎርምድ ዌን ኤ ቤዝ ጌይንስ ኤ ፕሮቶን። ኮንጁጌት አሲድ የሚባል አንድ ቤዝ ፕሮቶን ጌይን ሲያደርግ
ኮንጁጌት አሲድ ይፈጠራል ማለት ነው። ስለዚህ አሞኒያ ምንድን ነው? ቤዝ ነው። አሞኒያ ቤዝ ነው። ስለዚህ የአሞኒያ ኮንጁጌት አሲድ እንዴት ነው የሚዘጋጀው ማለት ነው? አሞኒያ ራሱ ፕሮቶን ሲጨምር ኮንጁጌት አሲድ እናገኛለን ማለት ነው። ኢፍ ኢት ጌይንስ ሃይድሮጅን አየን ኢት ቢካምስ አሞኒየም አየን። ስለዚህ የአሞኒያ ኮንጁጌት አሲዱ ምንድን ነው? አሞኒየም አየን ይሆናል ማለት ነው። ምክንያቱም አሞኒያ ነበር፣ አንድ ሃይድሮጅን አየን ጨመረ፣ ምን ሆነ ማለት ነው? አሞኒየም አየን ሆነ ማለት ነው። ስለዚህ አሞኒየም አየን ከአሞኒያ የተፈጠረ ኮንጁጌት አሲድ ነው። አሞኒያ ደግሞ ቤዝ ነው። ስለዚህ በዚህ መልኩ ነው ኮንጁጌት አሲድ የሚፈጠረው። ከዊክ ቤዝ ነው ኮንጁጌት አሲድ የሚፈጠረው። ሶ አሞኒየም አየን ኢዝ ዘ ኮንጁጌት አሲድ ኦፍ አሞኒያ ማለት ነው። ኦኬ ኮንጁጌት ቤዝ ደግሞ ኢዝ ፎርምድ ዌን አን አሲድ ሉዝስ ኤ ፕሮቶን። አንድ አሲድ ነበር። ይህንን አሲድ ሃይድሮጅን አየን ወይም ደግሞ ፕሮቶን ሉዝ ሲያደርግ ምን ይፈጥራል ማለት ነው? ኮንጁጌት ቤዝ ይፈጥራል ማለት ነው። ኮንጁጌት ቤዝ ይፈጥራል። ለምሳሌ ሃይድሮጅን ፍሎራይድ፣ ሃይድሮፍሎሪክ አሲድ የምንለው ኤችኤፍ ደግሞ ምንድነው? አሲድ ነው። ይህንን አሲድ ሃይድሮጅን አየን ወይም ደግሞ ፕሮቶን ሉዝ ሲያደርግ ኢት ቢካምስ ኤፍ አየን ይሆናል ወይም ደግሞ ፍሎራይድ አየን ይሆናል ማለት ነው። ስለዚህ ይህንን አየን ደግሞ ምንድን ነው? ኮንጁጌት ቤዝ ኦፍ ኤችኤፍ፣ የኤችኤፍ ኮንጁጌት ቤዝ ነው ማለት ነው። ስለዚህ በዚህ መልኩ ነው ኮንጁጌት ቤዝ እና ኮንጁጌት አሲድ ሊፈጠሩ የሚችሉት ማለት ነው። ኮንጁጌት አሲድ ምንድነው ያልነው? ዌን ኤ ቤዝ ጌይንስ ኤ ፕሮቶን። ኮንጁጌት ቤዝ ደግሞ ዌን አን አሲድ ሉዝስ ኤ ፕሮቶን። በዚህ መልኩ ይፈጠራሉ ማለት ነው። ወደ ቀጣይ ጥያቄ። ኦኬ ናምበር 7 the scientist who determined the magnitude of an electron by using an oil drop experiment። በኦይል ድሮፕ ኤክስፐሪመንት ተጠቅሞ የኤሌክትሮን ቻርጅ ማግኒቱድ ዲተርማይን ያደረገ ሳይንቲስት ማን ይባላል ነው? ኤ ራዘርፎርድ፣ ቢ ሮበርት ሚልካን፣ ሲ ጆሴፍ ጆን ታምሶን፣ ዲ ጆን ዳልተን። ይህንን በጣም ቀላል ጥያቄ ነው። ራዘርፎርድ ምንድነው ዲስከቨር ያደረገው? ዲስከቨርድ ደ ኒክሎስ ቪያ ደ ጎልድ ፎይል ኤክስፐሪመንት። ጎልድ ፎይል የሚባል ኤክስፐሪመንት ተጠቅሞ ኒክሎስ ዲስከቨር ያደረገ ሳይንቲስት ራዘርፎርድ ነው የሚባለው። ጄጄ ታምሶን ደግሞ ኤሌክትሮን ነው ዲስከቨር ያደረገው። ጄጄ ታምሶን ኤሌክትሮን ዲስከቨር አደረገ በትናት ኢትስ ቻርጅ። ቻርጅን እሱንና ጄጄ ታምሶን አይደለም ያገኘው ማለት ነው። ስለዚህ ጄጄ ታምሶን ደግሞ ኤሌክትሮን ሲያገኝ ምን ተጠቅሞ ነው ያገኘው? ካቶድ ሬይ ቲዩብ የሚባል ተጠቅሞ ነው ኤሌክትሮንን ዲስከቨር ያደረገው ማለት ነው። ጆን ዳልተን ደግሞ ፕሮፖዝድ the first atomic theory። የመጀመሪያው የአቶሚክ ቲዮሪ ፕሮፖዝድ ያደረገ ደግሞ ጆን ዳልተን ብለን እናውቀዋለን። ስለ ኤሌክትሮን ምናምን አላጠናም ማለት ነው ጆን ዳልተን። ስለዚህ በዚህ መልኩ መልሳችን ምን ይሆናል ማለት ነው? ሮበርት ሚልካን ይሆናል። ሮበርት ሚልካን performed the oil drop experiment in 1909 which determined the charge of electron። የኤሌክትሮን ቻርጅ ዲተርማይን ያደረገው በኦይል ድሮፕ ኤክስፐሪመንት ተጠቅሞ ሮበርት ሚልካን የሚባል ሳይንቲስት ነው። ስለዚህ በዚህ መልኩ መልሳችን ቢ ሮበርት ሚልካን ይሆናል ማለት ነው። 8ኛው ጥያቄ ምንድነው የሚለው? A nuclear breakdown in which particles or electromagnetic radiation is emitted is A radio wave, B radioactivity decay, C radioactive isotopes, D radioactivity። አሁን ጥያቄ ስንጠየቅ መጀመሪያ ጥያቄው ምንድን ነው የሚለን፣ ስለምንድን ነው እያወራ ያለው ብለን ካላወቅነው ወደ መልስ ከሄድን በጣም ግራ ልንጋባ እንችላለን ማለት ነው። ስለዚህ ምን እያለን ነው? ኒኩላር ብሬክዳውን እያለን ነው። ኒኩላር ማለት ኒኩለስ ማለት ነው። ስለዚህ የኒኩለስ ብሬክዳውን መሰባበር in which particles or electromagnetic radiation is emitted። ፓርቲክሎች ወይም ደግሞ ኤሌክትሮማግኔቲክ ራዲሽን ኢሚት የሚሆንበት ብሎ ነው እየጠየቀን ያለው ማለት ነው። ስለዚህ ብሬክዳውን የሚባል ነገር አለ። ኒኩለስ ብሬክዳውን ሲሆን ምንድነው የሚያወጣው? ፓርቲክሎች ወይም ደግሞ ኤሌክትሮማግኔቲክ ራዲሽን ነው የሚያወጣው። ስለዚህ ይህንን ፕሮሰስ ምንድነው የሚባለው ነው እየጠየቀን ያለው ማለት ነው። ኤ ራዲዮ ዌቭ እያልን ነው፣ ቢ ራዲዮ አክቲቪቲ ዲካይ፣ ሲ ራዲዮ አክቲቪቲ አይሶቶፕስ፣ ዲ ራዲዮ አክቲቪቲ እያልን ነው።
እስኪ ኤንየው እስኪ ራዲዮ ዌቭ እያለን ነው። ራዲዮ ዌቭ ኤ ታይፕ ኦፍ ናን አዮናይዚንግ ኤሌክትሮማግኔቲቭ ነው እንጂ ስለ ኒኩለር ብሬክዳውን አይደለም የሚያወራ ማለት ነው። ራዲዮ ዌቭ ማለት እንደ ማይክሮዌቭ ኤክስሬይ ምናምን የምንላቸው የኤሌክትሮማግኔቲቭ ዌቭ ታይፖች አንድ ነው ራዲዮ ዌቭ እንጂ ስለ ኒኩለር ብሬክዳውን የሚያወራ አይደለም ማለት ነው። ስለዚህ ኤ ሊሆን አይችልም ማለት ነው። ራዲዮ ዌቭ አይሆንም ማለት ነው። ስለዚህ እሲ ደግሞ ራዲዮ አክቲቭ አይሶቶፕስ የሚባሉ አቶሞች ናቸው። ከዛ ምንድን ነው የሚያደርጉት? ዲኬይ የሚያደርጉት ነው። ዲኬይ ለምሳሌ ዩራኒየም የሚባሉ ኤሌመንትስ ኒኩለሳቸው ስቴብል ካልሆነ ምንድነው የሚያደርጉት? ኢሚት ያደርጋሉ ወይም ደግሞ ኒኩለሳቸው ብሬክ ያደርጉታል። ለምን? ስቴብላቸው ለመጠበቅ። ብሬክ ሲያደርጉ ደግሞ ምንድነው የሚያወጡት? ፓርቲክል ነው የሚያወጡት። ኢሚት ያደርጋሉ ማለት ለምን? ስቴብል ለመሆን ማለት ነው። ስለዚህ ራዲዮአክቲቭ አይሶቶፕስ የሚባሉ አቶሞች ናቸው ዲኬ የሚያደርጉት አይሶቶፕ ማለት ነው። ስለዚህ በት ናት ፕሮሰስ ኢትሰልፍ። ስለዚህ ፕሮሰሱ ራዲዮ አክቲቭ አይሶቶፕስ ብለን አይደለም የምንጠራው። ፕሮሰሱ ደግሞ ምንድን ነው? ኒኩላር ብሬክዳውን የሚካሄድበት ፕሮሰስ፣ ፓርቲክሎችን የሚወጥበት ወይም ደግሞ ኤሌክትሮማግኔቲክ ራዲሽን የሚፈጠርበት ኢሚትድ የሚሆንበት ፕሮሰስ ነው እየጠየቀን ያለው ማለት ነው። ራዲዮ አክቲቪቲ ደግሞ ምንድነው? ይህንን ደግሞ ዲስክራይብ ፕሮፐርቲ ኦፍ ኢሚቲንግ ራዲሽን ኢሚቲንግ ነው፣ ፕሮፐርቲ ነው፣ ዲስክራይብ የሚያደርግልን ፕሮፐርቲ ነው እንጂ ፕሮሰስ ኢትሰልፍ አይደለም ማለት ነው። ራዲዮ አክቲቪቲ ፕሮሰሱ አይደለም። ምንድነው ዲስክራይብ የሚያደርግልን ደግሞ ፕሮሰስ ኦፍ ኢሚቲንግ ራዲሽን። በኒኩላር ብሬክዳውን ጊዜ ራዲሽን ኢሚት ይደረጋሉ። ስለዚህ ይህንን ነገር ነው፣ ይህንን ፕሮፐርቲ ነው ዲስክራይብ የሚያደርግልን ምን? ራዲዮ አክቲቪቲ ማለት ነው። ኦር ፕሮፐርቲ ኦፍ ኢሚቲንግ ራዲሽን ነው ዲስክራይብ የሚያደርግልን ራዲዮ አክቲቪቲ ማለት ነው። ራዲዮ አክቲቭ ዲኬይ ማለት ግን ዲኬይ እንደምታውቁት መሰባበር ማለት ነው፣ ወይም ደግሞ መፈረካከስ ማለት ነው ዲኬይ። ስለዚህ ራዲዮ አክቲቭ ዲኬይ ነው የሚሆነው መልሱ ማለት ነው። አንድ ኒኩለስ ብሬክዳውን ሆኖ ፓርቲክሎችን ኢሚት የሚያደርግበት ፕሮሰስ ራዲዮ አክቲቭ ዲኬይ ብለን እንጠራዋለን ማለት ነው። ስለዚህ በዚህ ምክንያት መልሳችን ቢ ይሆናል ማለት ነው። ዘጠነኛው ጥያቄ which one of the following subatomic particles are usually found in the nucleus of an atom? A. Neutrons only. B. Electrons and neutrons. C. Electrons and protons. D. Protons and neutrons. አሁን እዚህ ጥያቄ ምንድነው እያለን ያለው? ሰብ አቶሚክ ፓርቲክል የሚባላሉ ኤሌክትሮን፣ ኒውትሮን፣ ፕሮቶን የምንላቸው ማለት ነው። እነዚህ ሰብ አቶሚክ ፓርቲክሎች ዩዥዋሊ በኒውክለስ ውስጥ የሚገኙ ማና ናቸው ብሎ እየጠየቀን ነው ያለው ማለት ነው። ስለዚህ ይህ ምንድነው እያለን ያለው? ኒውትሮንስ ኦንሊ እያለን ነው። መጀመሪያ ኒኩለስ ማለት እዚህ ምስል ላይ እንደምትመለከቱት ኒኩለስ ይህንን ነው። እዚህ የታያችሁ ከሆነ ኒኩለስ የሚባለው ይህንን ነው። ስለዚህ በኒኩለስ ውስጥ ምንድነው ያሉት? ፕሮቶንና ኒውትሮን ነው ያሉት። እዚህ ፕላስ የሚሉ ምንድናቸው? ፕሮቶኖች ናቸው። ፕሮቶን ምንድናቸው? ፖዚቲቭ ቻርጅ ናቸው ማለት ነው። ፖዚቲቭ ቻርጅ ናቸው። እዚህ ቀይ የሆኑት ደግሞ ምንም ቻርጅ የሌላቸው ደግሞ ኒውትሮን ይባላሉ ማለት ነው። እነዚህን ሁለት ሰብ አቶሚክ ፓርቲክሎች በኒኩለስ ውስጥ ይገኛሉ ማለት ነው። ስለዚህ በኦርቢት የሚገኙ ማይነስ የሚል ሳይን ያላቸው ደግሞ ኤሌክትሮኖች ናቸው። ሁሌ ከኒኩለስ ውጭ ነው ሮቴት የሚያደርጉ ማለት ነው። በኦርቢት ነው የሚገኙት ማለት ነው። እነዚህ ኤሌክትሮኖች ናቸው። በቀዩ ያለው ኒውትሮን ነው። ፕላስ ያለው ውስጥ በኒኩለስ ውስጥ የሚገኝ ደግሞ ፕሮቶን ነው። ኤሌክትሮን ደግሞ ኔጌቲቭ ቻርጅ ያለው በኦርቢት ሰርኩሌት የሚያደርግ ማለት ነው። ስለዚህ በምስሉ እንደምታዩት በጣም ቀላል ጥያቄ ነው። ስለዚህ መልሳችን ፕሮቶን እና ኒውትሮን ነው የሚሆነው ማለት ነው። ለመግለጽ ያህል ግን ኒኩለስ ኦፍ አን አቶም ኮንቴይንስ ፕሮቶን ኒኩለስ የአቶም ኒኩለስ ምንድነው የያዘው? ፕሮቶን ደግሞ ምንድነው? ፖዚቲቭ ቻርጅ ነው። ኤንድ ኒውትሮን ደግሞ ምንድነው? ኒውትራል ቻርጅ ነው። ቻርጅ የለውም፣ ምንም ቻርጅ የለውም ማለት ነው። ፕላስም አይደለም ኔጌቲቭ አይደለም ማለት ነው። ኤሌክትሮንስ ወይም ደግሞ ኔጌቲቭ ቻርጅ ቅድም ምስሉ ላይ እንደተመለከታችሁት ኤሌክትሮንስ ኦር ኔጌቲቭ ቻርጅ አር ፋውንድ አውትሳይድ ዘ ኒኩለስ። እዚህ ላይ እንደምታዩት ከኒኩለስ ውጭ ነው። አሁን አያችሁ ማይነስ ያለው ሁሉንም ከኒኩለስ ይህንን ነው። ስለዚህ በኦርቢት ነው። ይህን ኦርቢት ነው የሚባለው። ኤሌክትሮኖች
ሮቴት የሚያደርጉበት መንገድ ነው። ይህንን ኦርቢት ነው የሚባለው። ስለዚህ ኦርቢት ላይ ነው የሚገኙት ኤሌክትሮኖች ማለት ነው። እዚህ ያሉ እዚህ ማለት እንደዚህ ሮቴት ያደርጋሉ ማለት ነው። ስለዚህ ኤሌክትሮኖች ኔጌቲቭ ቻርጅ ናቸው ኤንድ ፋውንድ አውትሳይድ ኒውክለስ ኢን ኦርቢታልስ። በኦርቢታል ነው የሚገኙት። ኦርቢታል ነው የሚባሉት በኦርቢታል ይገኛሉ ማለት ነው። ስለዚህ ዋይናት አዘርስ ወይም ደግሞ ሌሎችን ለምንድን ነው ያልሆነ የሚለው ኒውትረን ኦን ላይ አይደለም የሚገኘው። ኒውትረን ከፕሮቶን ጋር ነው የሚገኘው። ኤ አይሆንም ማለት ነው። ኤሌክትሮን ኤንድ ኒውትረንስ፣ ኤሌክትሮን ደግሞ ጭራሽ ኒውክለስ ውስጥ አይገኝም፣ መልስ ሊሆን አይችልም ማለት ነው። ሲ ኤሌክትሮንስ ኤንድ ፕሮቶንስ፣ አሁን ቅድም እንዳልኳችሁ ኤሌክትሮን ኒውክለስ አውትሳይድ ስለሆነ መልስ ሊሆን አይችልም ማለት ነው። ባይ ዘ ወይ ይህንን ጥያቄ ስታዩት ምናልባት ኤሌክትሮን ከኒውክለስ ውጭ የሚገኝ መሆን የምታውቀው ከሆነ ኤሌክትሮን ያለውን ሁሉንም ትክክል አይደለም ማለት ነው። እዚህ ኤሌክትሮን አለ፣ እዚህም ኤሌክትሮን አለ ማለት ነው። ይህንን ኤክስ ማድረግ ትችላላችሁ፣ በዚህ መመለስ ትችላላችሁ ማለት ነው። እዚህም ኤሌክትሮን አለ። ስለዚህ ኤሌክትሮን ከኒውክለስ ውጭ ስለሆነ ትክክል አይደለም ማለት ነው። ስለዚህ ኒውትሮን ኦን ላይ አይደለም፣ ኒውትሮን ኤንድ ፕሮቶን ነው በኒውክለስ ውስጥ የሚገኙ ማለት ነው። ኦኬ እንቀጥል። 10ኛ ጥያቄ The component of the environment consisting Earth's outermost skin and accessible to human beings is known as dash. A. Biosphere, B. Lithosphere, C. Hydrosphere, D. Atmosphere. አሁን ጥያቄው ምንድን ነው እያለን ያለው የኢንቫይሮንመንት ኮምፖነንት ሆኖ የአንድ ኢንቫይሮንመንት ኮምፖነንት ሆኖ ምን የያዘ የኤርዝስ አፐር አውተርሞስት ስኪን እና ለሁማን ቢንግ አክሰሲብል የሆነ የኢንቫይሮንመንት ኮምፖነንት ምንድን ነው የሚባለው ነው። ኤ ባዮስፌር፣ ቢ ሊቶስፌር፣ ሲ ሃይድሮስፌር፣ ዲ አቶሞስፌር ማለት ነው። ስለዚህ ምርጫዎችን ስናያቸው ባዮስፌር ምን ማለት ነው? እስኪ ባዮስፌር ማለት ኦል ሊቪንግ ቲንግስ የሚገኙበት ቦታ ነው ማለት ነው። ሁሉንም ህይወታውያን የሚገኙበት ነው ባዮስፌር የሚባለው። ናት ጀስት ኤርዝስ አውተር ላየር፣ የኤርዝስ አውተር ላየር አይደለም ባዮስፌር የምንለው። ባዮስፌር የምንለው ኦል ሊቪንግ ቲንግስ የሚገኙበት ማለት ነው። ስለዚህ ሃይድሮስፌር ደግሞ ሲ ላይ ያለው ማለት ነው። ሃይድሮስፌር ማለት ደግሞ ሪፈርስ ቱ ኦል ዋተር ቦዲስ የሚገኙበት ደግሞ ምንድነው የምንለው? ሃይድሮስፌር ነው የምንለው። ኦሽንስ፣ ሌክስ ኤንድ ሪቨርስ ማለት ነው። ስለዚህ ሃይድሮስፌር ሊሆን አይችልም ማለት ነው። እንዲህ ደግሞ አቶሞስፌር የምንለው ላየር ኦፍ ጋዝስ ሰራውንዲንግ ለእርዝ ሰራውንድ ያደረጉ ጋዞች የምናገኝበት ኦክሲጅን፣ ናይትሮጅን ምናምን የምንላቸው በእርዝ ሰራውንዲንግ የሚገኙ ጋዞች የያዘ አትሞስፌር ብለን እንጠራዋለን ማለት ናት ሶሊድ አውተር ላየር ማለት ነው። ስለዚህ ሊቶስፌር የሚባል ግን ኢዝ ዘ ኤርዝስ አውተርሞስት ሶሊድ ላየር ኢንክሉዲንግ ዘ ክረስት የምንለው እኛ የምንንቀሳቀስበት እህል የምንዘራበት ማለት ነው። ክረስት ማለት አፐር ማንትል፣ ከክረስት ቀጥሎ የሚገኝ የማንትል አፐር ፓርት ዌር ሶይል ሮክስ ኤንድ ሚነራልስ አር ፋውንድ ኤንድ አክሰስድ ባይ ሁማንስ። ስለዚህ መልሳችን ሊቶስፌር ይሆናል ማለት ነው። ሊቶስፌር ክረስት ቅድም እንዳልኳችሁ ክረስት እኛ የምንኖርበት ፓርት የያዘ ስለሆነ በዚህ ምክንያት ሊቶስፌር ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ኦኬ ወደ 11ኛ ጥያቄ 11ኛው ጥያቄ ምንድነው የሚለን? which one of the following natural resources is renewable? ናቹራል ሪሶርስ ሆኖ ሪኒዋብል የሆነ ማለት ነው የሚታደስ ማለት ነው። የሚታደስ ናቹራል ሪሶርስ ምንድን ነው ጥያቄ ያላል ነው። ኤ ሶይል፣ ቢ ናቹራል ጋዝ፣ ሲ ኮል፣ ዲ ጎልድ ነው። አሁን እዚህ እንደምናውቀው ሶይል በቀላሉ ናቹራሊ ኦቨር ታይም ስሩ ባዮሎጂካል ኤንድ ጂኦሎጂካል ፕሮሰስ ሪኒውድ ሊሆን የሚችል ናቹራል ሪሶርስ ነው ሶይል። በት እነ ናቹራል ጋዝ፣ ኮል፣ ጎልድ አር ናን ሪኒዋብል ማለት በጣም ሚሊየንስ የሚባሉ ዓመታት ሊፈጅ ይችላል እነዚህን ሪፕለስ ለማድረግ ማለት ነው። ስለዚህ ሪኒዋብል ብለን የምንጠራው ወይም ደግሞ ሪኒዋብል የሆነው ከነዚህ አማራጮች ሪኒዋብል ናቹራል ሪሶርስ የሆነው ሶይል ነው ማለት ነው። ሰው በመልሳችን ኤ ይሆናል ማለት ነው። ኦኬ እንቀጥል። 12ኛ which one of the following exists predominantly in the water ወይም ደግሞ H2O molecule? A dative bond, B dispersion force, C hydrogen bond, D van der Waals. ኦኬ
እስኪ ምንድን ናቸው ሌሎች አማራጭ መጀመሪያ እንያቸው ይህን ጥያቄ ከመመለሳችን በፊት ማለት ነው። ዳቲቭ ቦንድ ቅድም ኮኦርዲኔት ኮቫለንት ቦንድ ብያችሁ ነበር። ኮኦርዲኔት ኮቫለንት ቦንድ የሚባል ሌላ ስሙ ዳቲቭ ቦንድ ተብሎ ይጠራል። ዳቲቭ ቦንድ ኢንቮልቭስ the sharing of both electrons from one atom። እዚህ ላይ the sharing of both electrons from one atom which is not the main bond in the H2O ማለት ነው። ዳቲቭ ቦንድ በዋተር ላይ አይገኝም። ግን ዳቲቭ ቦንድ ምን ማለት ነው የሚል ግን እስኪ እንየው። እዚህ ምስል ላይ የNH4 ፕላስ ሉዊስ ስትራክቸር ነው። ስለዚህ ዳቲቭ ቦንድ የሚባለው ይህንን ነው። አያችሁት? ከዚህ ተነስቶ ወደ ሃይድሮጅን የሚሄድ አረው አለ። ስለዚህ ምን እያለን ነው? እንደምናውቀው አንድ ሲንግል ቦንድ እዚህ አንድ ኤሌክትሮን አለ፣ እዚህም አንድ ኤሌክትሮን አለ ማለት ነው። ይህንን ኤሌክትሮን የናይትሮጅን ነው፣ ይህንን ኤሌክትሮን ደግሞ የሃይድሮጅን ነው። እዚህም በተመሳሳይ እዚህ ያለ ኤሌክትሮን አንድ ነው፣ የማን ነው? የናይትሮጅን ነው። እዚህ ያለ ኤሌክትሮንም የሃይድሮጅን ነው። እዚህም በተመሳሳይ እዚች ያለች አንድ ኤሌክትሮን የናይትሮጅን ናት፣ እዚች ያለች አንድ ኤሌክትሮን የሃይድሮጅን ናት። ስለዚህ ሁለቱንም አንድ አዋጥተው አንድ ቦንድ ሰሩ ማለት ነው። አንድ ቦንድ እዚህም አንድ ቦንድ አለ፣ እዚህም አንድ ቦንድ፣ እዚህም አንድ ቦንድ። ስለዚህ ይህንን ቦንድ በሁለት ኤሌክትሮን ነው ፎርሙድ የተደረገው። ይህንን ቦንድ በሃይድሮጅን እና ናይትሮጅን መካከል አንዳንድ ኤሌክትሮን አዋጥተው ነው ፎርም ያደረጉት ማለት ነው። እዚች ግን ሃይድሮጅን ኤሌክትሮን አላዋጣም፣ ሼር አላደረገም ማለት ነው። ምንድን ነው ናይትሮጅን እዚህ አሞኒያ ስንስለው ሉዊስ ስትራክቸር የአሞኒያ ሉዊስ ስትራክቸር ሶስት ቦንድ ይሰራና ከዛ ሎን ፓየር አለች እዚህ ሁለት ዶት አለ አይደል? ይህንን ሁለት ዶት ምንድነው ያደረገው? ራሱን ያዋጣቸው ማለት ነው። እዚህ ያለች አንድ ኤሌክትሮንና እዚህ ያለች አንድ ኤሌክትሮን የማን ናቸው? የናይትሮጅን ናቸው ማለት ነው። ስለዚህ ሃይድሮጅን አላዋጣም እዚህ ስትራክቸር ላይ ማለት ነው። ስለዚህ ይህንን ቦንድ ምንድነው የሚባለው? ኮኦርዲኔት ኮቫለንት ቦንድ። አንድ አተም የሚባለው ምንድነው? አንድ አተም እዚህ ያለ ኢንቮልቭስ the sharing of both electrons from one atom። ከአንድ አቶም ነው የወጡት ኤሌክትሮኖች። ሁለቱንም ኤሌክትሮኖች ከአንድ አቶም ወጥቶ ነው ሼር የሚያደርጉት። አንድ አቶም ሼር ያደርጋል ማለት ነው። ሁለቱንም ኤሌክትሮኖች አንድ አቶም ነው የሚያዋጣ ማለት ነው። ስለዚህ አንድ ያለው እዚህ ያለ አንድ ኤሌክትሮን እዚህ ያለ አንድ ኤሌክትሮን የናይትሮጅን ነው ማለት ነው። ስለዚህ በዚህ መልኩ ዳቲቭ ቦንድ ይህንን ይመስላል ማለት ነው። ስለዚህ ኤ ሊሆን አይችልም ማለት ነው። በዋተር የሚገኝ ቦንድ ዳቲቭ ቦንድ አይደለም። ዲስፐርሽን ፎርስ ደግሞ ዊክ ፎርስ ነው። ዲስፐርሽን ፎርስ የምንለው በጣም ዊክ ፎርስ ነው። ኦኮርስ ኢን ኦል ሞለኪውልስ በአብዛኞቹ ሞለኪውሎች የሚገኝ ዊክ ፎርስ ነው። በት ናት ፕሪዶሚናንትሊ ኢን ዋተር በዋተር ውስጥ አይገኝም ማለት ነው። ቫንደር ዋልስ ደግሞ ጀነራል ተርም ነው። ለዲስፐርሽን ፎርስ የምንላቸው ኢንክሉድ የሚያደርግ ጀነራል ተርም ነው። ስለዚህ በት ሃይድሮጅን bonds are the predominant force in H2O ማለት ነው። በዋተር የሚገኝ ቦንድ ሃይድሮጅን ቦንድ ነው የሚባለው ማለት ነው። ስለዚህ ሃይድሮጅን ቦንድ ደግሞ ምን ማለት ነው የሚለው እስኪ እንየው። ሃይድሮጅን ቦንድ is a type of a strong intermolecular force that occurs when a hydrogen atom is bonded to highly electronegative atom like oxygen። ምንድነው እያለን ያለው? ሃይድሮጅን ቦንድ የምንለው ስትሮንግ ኢንተርሞለኩላር ፎርስ ሆኖ የት ላይ ነው ኦኮርሚያ ነው? ሃይድሮጅን አተም ባውንድድ ሲሆን በምን ሃይሊ ኤሌክትሮኔጋቲቭ የሆኑ አቶሞች ላይክ ኦክሲጅን፣ እንደ ኦክሲጅን የመሳሰሉ በጣም ሃይሊ ኤሌክትሮኔጋቲቭ የሆኑ አቶሞች ለሃይድሮጅን አተም ቦንድድ ሲያደርጉት ሃይድሮጅን ቦንድ ይፈጠራል ማለት ነው። ስለዚህ በዚህ መልኩ በዋተር ያለው ቦንድ ሃይድሮጅን ቦንድ ብለን እንመልሳለን ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። ኦኬ እንቀጥል። Number 30 which one of the following substances is a Lewis acid? ይህንን ጥያቄ ቅድም ተጠይቀናል። መጀመሪያ ጥያቄ ማለት ነው። ሉዊስ አሲድ የሆነው የትኛው ነው ማለት ነው? ኤ H2O፣ ቢ BF3፣ ሲ PH3፣ ዲ NH3። ኦኬ እዚህ ላይ ሉዊስ አሲድ ቅድም እንዳልነው ሉዊስ አሲድ ዲፊኒሽኑ ምንድን ነው? ሳብስታንስ ነው ብለናል። ሳብስታንስ ነው። ይህንን ሳብስታንስ ምንድን ነው የሚያደርገው? ሎን ፓየር ኦፍ ኤሌክትሮንስ አክሰፕት የሚያደርግ ሉዊስ አሲድ ብለናል። ሎን ፓየር ምንድን ነው ያልነው ቅድም? ፓየርድ ያልሆኑ ወይም ደግሞ በአንድ አቶም ኤክስክሉሲቭ የሚገኙ ማለት ነው። እዚህ እንደምትመለከቱ ፍሎሪን ላይ ሁለት ዶት ያሉ እነዚህ ናቸው ሎን ፓየር የምንላቸው ማለት ነው። ስለዚህ ሎን ፓየር ኦፍ ኤሌክትሮን አክሰፕት የሚያደርግ ከሆነ አንድ ሳብስታንስ ሉዊስ አሲድ ብለን እንጠራዋለን ማለት ነው። ኤ እንየው እስኪ። ኤ ምንድን ነው?
acts as Lewis base ምንድነው የሚያደርገው? ዶኔት ነው የሚያደርገው እንጂ አክሰፕት አያደርግም። H2O ሎን ፓየር ዶኔት ያደርጋል። ሎን ፓየር ዶኔት ካደረገ ደግሞ ሉዊስ ቤዝ ነው የምንለው ማለት ነው። ስለዚህ ዋተር ሉዊስ ቤዝ እንጂ ሉዊስ አሲድ ሊሆን አይችልም። ለምንድን ነው ሉዊስ አሲድ ያልሆነው? ምክንያቱም ሎን ፓየር ኦፍ ኤሌክትሮን ዶኔት ስለሚያደርግ። ሎን ፓየር ኦፍ ኤሌክትሮን ዶኔት የሚያደርግ ሳብስታንስ ደግሞ ሉዊስ ቤዝ ነው የምንለው ማለት ነው። ስለዚህ ኤ ሉዊስ አሲድ አይደለም ወይም ደግሞ ለጥያቄው መልስ አይሆንም ማለት ነው። ኤ ቢ ደግሞ ፒኤች3 ደግሞ አክትስ አዝ ሉዊስ ቤዝ። ይህንንም በተመሳሳይ ሎን ፓየር ዶኔት ያደርጋል ማለት ነው። ፒኤች3 ሎን ፓየር ዶኔት ስለሚያደርግ ሎን ፓየር ኦፍ ኤሌክትሮን ዶኔት የሚያደርግ ደግሞ ሉዊስ ቤዝ ብለን ነው የምንጠራው እና ሉዊስ አሲድ ማለት ነው። ዲ ላይ ደግሞ ኤንኤች3 ኤልሶ ሉዊስ ቤዝ ነው። ይህንንም ኤንኤች3 ምንድን ነው የሚያደርገው? ሎን ፓየር ኦፍ ኤሌክትሮን ዶኔት ያደርጋል። ቅድም እዚህ ምስል ላይ እንደምትመለከቱት የኤንኤች3 ሉዊስ ስትራክቸር እዚህ አለ። ኤንኤች3 በሉዊስ ስትራክቸር ስኬች ስናደርገው 3 ሃይድሮጅንስ ያሉ፣ እዚህ ደግሞ አንድ ሎን ፓየር አለ ማለት ነው። ስለዚህ ይህንን ሎን ፓየር ምንድነው የሚያደርገው? ለቦሮን ትራይፍሎራይድ ምን ያደርጋል? ይሰጣል ፓየር ኦፍ ኤሌክትሮን። አሞኒያ ምን እያደረገ ነው? ሎን ፓየር ኦፍ ኤሌክትሮን ለቦሮን ትራይፍሎራይድ እየሰጠ ነው። አያችሁት? ይህንን አረው ለቦሮን ነው እየሰጠ ያለው። እዚህ ምስል ላይ ሄደን ምን አድርጓል ማለት ነው? እዚህ የነበረው ሎን ፓየር ወደ እዚህ መጥቶ ቦንድ ሰሩ ማለት ነው። እዚህ ላይ ዳቲቭ ቦንድ ተፈጠረ ማለት ነው። የነበረች በናይትሮጅን አተም የነበረች አንድ ሎን ፓየር ለቦሮን ትራይፍሎራይድ ሰጠ ማለት ነው። ስለዚህ አሞኒያ እንደዚህ ካደረገ ወይም ደግሞ ሎን ፓየር ኦፍ ኤሌክትሮን ከሰጠ ምንድነው ማለት ነው? ሉዊስ ቤዝ ነው ማለት ነው። ሉዊስ ቤዝ የምንለው ሎን ፓየር ኦፍ ኤሌክትሮን የሚሰጥ ማለት ነው። ስለዚህ አሞኒያ ሉዊስ አሲድ ሳይሆን ሉዊስ ቤዝ ነው ማለት ነው። ቢኤፍ3 ደግሞ ምን አድርጓል መሰላችሁ? ተቀብሏል። እዚህ ላይ ቢኤፍ3 ሲሳል እንደዚህ ነው የሚሳለው አይደለ? ስለዚህ ኦክቴት ሩል ለመሙላት ምን ያደርጋል ማለት ነው? እዚች የነበረች ሎን ፓየር ከአሞኒያ ተቀብሎ ኦክቴት ሩል ሞላ። ስለዚህ ሎን ፓየር ኦፍ ኤሌክትሮን አክሰፕት በማድረጉ ምክንያት ሉዊስ አሲድ ሆነ ማለት ነው፣ ቢኤፍ3 ማለት ነው። ስለዚህ በዚህ ምክንያት ቢ መልሳችን ይሆናል ማለት ነው። በምስሉ ላይ እንደምትመለከቱት አሞኒያ ምን አደረገ? ሎን ፓየር ኦፍ ኤሌክትሮን ሰጠ። ቦሮን ትራይፍሎራይድ ደግሞ ሎን ፓየር ኦፍ ኤሌክትሮን አክሰፕት አደረገ። ስለዚህ ሎን ፓየር ኦፍ ኤሌክትሮን አክሰፕት ያደረገ ሉዊስ አሲድ እንለዋለን። ሎን ፓየር ኦፍ ኤሌክትሮን የሰጠ ወይም ደግሞ ዶኔት ያደረገ ደግሞ ሉዊስ ብለን እንጠራዋለን ማለት ነው። ስለዚህ በዚህ መልኩ ቢ ይሆናል መልሳችን ማለት ነው። ኦኬ ናምበር 14 which one of the following would not make a good buffer solution? good buffer solution ቅድም እንዳልኳችሁ በፈር ሶሉሽን ነው። ስለዚህ ጉድ በፈር ሶሉሽን ሜክ የማያደርጉን አማራጮች ምንድናቸው ነው ጥያቄው። ስለዚህ እዚህ ላይ ዲፊኒሽን ስናይ ቅድም እንዳልኳችሁ በፈር ሶሉሽን is a typically consists a weak acid and its conjugate base or a weak base and its conjugate acid that can effectively resist the change in pH። ምናልባት በፈር ሶሉሽን ዲፊኒሽን ምን ማለት እንደሆነ ጥያቄው ቅድም በሰራንበት ጥያቄ እዛ ማየት ትችላላችሁ። በፈር ሶሉሽን ምንድነው የሚያደርገው? ስሞል አማውንት ኦፍ አሲድ ወይም ደግሞ ቤዝ ወደ በፈር ሶሉሽን የሚባል ስንጨምርበት ፒኤቹ እንዳይቀየር ረዚስት የሚያደርግ ሶሉሽን ነው በፈር ሶሉሽን የምንለው ማለት ነው። ስለዚህ በፈር ሶሉሽን እንዴት ነው የሚሰራው? ዊክ አሲድ እና ኢትስ ኮንጁጌት ቤዝ ኤንድ ዊክ ቤዝ ኢትስ ኮንጁጌት አሲድ ብለን ነው የገለጽ ነው ማለት ነው። ኤ ስናየው CH3COO አየን ኤንድ CH3COH ወይም ደግሞ አሴቲክ አሲድ ማለት ነው። ስለዚህ እዚህ ላይ አሴቲክ አሲድ ከአሴቴት አየን ጉድ የሆነ በፈር ሊሰሩ ይችላሉ፣ በጣም ጉድ በሆነ ምክንያቱም አሴቲክ አሲድ ምንድነው? ዊክ አሲድ ነው። የአሴቲክ አሲድ ኮንጁጌት ቤዝ ደግሞ አሴቴት አየን ነው ማለት ነው። ስለዚህ ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ደግሞ ጉድ በፈር ሶሉሽን መስራት ይችላሉ ማለት ነው። ኤ ትክክል ነው ማለት ነው። ቢ ደግሞ HCO3 አየን ኤንድ H2CS3 ባይካርቦኔት አየን ኤንድ ካርቦኒክ አሲድ የሚባሉ ጉድ በፈር ሶሉሽን መስራት ይችላሉ። ምክንያቱም እንደምናውቀው ካርቦኒክ አሲድ ምንድነው? ዊክ አሲድ ነው። ስለዚህ የካርቦኒክ አሲድ ኮንጁጌት ቤዝ ደግሞ ባይካርቦኔት አየን ነው። ባይካርቦኔት አየን እያያችሁት ነው እዚህ። ስለዚህ
ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ጉድ በፈር ሶሉሽን ሊሰሩ ይችላሉ። ስለዚህ ቢም ትክክል ነው፣ ጉድ በፈር ሶሉሽን መስራት እንችላለን ማለት ነው። ኤና ቢ ጉድ በፈር ሶሉሽን መስራት እንችላለን ኤና ቢ ተጠቅመን ማለት ነው። እስኪ ዲ እንየው። ዲ ደግሞ አሞኒያ ኤንድ አሞኒየም አየን አሞኒያ ኤንድ አሞኒየም አየን ሜክስ ኤ ጉድ በፈር ሶሉሽን። ለምን? አሞኒያ ቅድም እንዳልኳችሁ ምንድን ነው ዊክ ቤዝ ነው። ዊክ ቤዝ ስለሆነ ኢትስ ኮንጁጌት አሲድ ደግሞ አብረው ምን ይሰራሉ ማለት ነው? ጉድ በፈር ይሰራሉ ማለት ነው። ስለዚህ ዊክ ቤዝ ኤንድ ኢትስ ኮንጁጌት አሲድ፣ ዊክ አሲድ ኤንድ ኢትስ ኮንጁጌት ቤዝ ጉድ በፈር ሶሉሽን መስራት እንችላለን እነዚህ ነገር ተጠቅመን ማለት ነው። ስለዚህ ዲም መስራት እንችላለን ማለት ነው። ሲ ለምንድን ነው ጉድ በፈር ሶሉሽን ማንሰራው ብለን ካሰብን ግን ሳልፌት አየን ኤንድ ባይሳልፌት አየን ዱ ኖት ፎርም ኤ ጉድ በፈር ቢኮዝ ባይሳልፌት አየን ኢዝ ኤ ሪላቲቭሊ ስትሮንግ አሲድ። ስትሮንግ አሲድ ስለሆነ ስትሮንግ አሲድ ደግሞ በፈር ሶሉሽን ላይ መስራት አይጠቅመንም ማለት ነው። ዊክ አሲድ ኦር ዊክ ቤዝ ተጠቅመን ነው ጉድ በፈር ሶሉሽን መስራት የምንችለው ማለት ነው። ሶ ዳዝ ኖት ኢፌክቲቭሊ ፓየር ዊዝ ሳልፌት አየን ቱ ሬዚስት ዘ ፒኤች ቼንጅ። ስለዚህ ሪላቲቭሊ ስትሮንግ አሲድ ስለሆነ ማን ባይሳልፌት አየን ማለት ነው። ስለዚህ በዚህ ምክንያት ሲ ጉድ በፈር ሶሉሽን መስራት አንችልም ማለት ነው፣ ይህንን ተጠቅመን ማለት ነው። ስለዚህ በዚህ ምክንያት መልሳችን ሲ ይሆናል ማለት ነው። ኦኬ የመጨረሻው ጥያቄ the suppression of ionization of a weak acid and a weak base by adding one of its own ion is known as A buffer effect, B ionization effect, C common ion effect, D association effect። ስለዚህ ጥያቄው ምን እያለን ነው? የአንድ ዊክ አሲድ እና ዊክ ቤዝ ተመሳሳይ በሆነ አየን አድ በማድረግ አዮናይዜሽኑ ሳፕረስ የምናደርግበት መንገድ ምንድን ነው የሚባለው ነው ጥያቄው። በፈር ኢፌክት ቅድም እንዳልኳቸው በፈር ኢፌክት ስለምንድን ነው የሚያወራው? አቢሊቲ ኦፍ በፈር ቱ ሬዚስት ቼንጅ ኢን ፒኤች። ፒኤች ላይ አንድ ሶሉሽን የሆነ አማውንት ኦፍ ወይም ደግሞ ትንሽ አማውንት ኦፍ አሲድ ወይም ደግሞ ቤዝ ስንጨምርበት የፒኤች ቼንጅ እንዳያደርግ ሬዚስት የማድረግ ኢፌክት ነው በፈር ኢፌክት የምንለው ማለት ነው። ናት ስፔሲፊክሊ አየን ሳፕሬሽን። ቢ ደግሞ አዮናይዜሽን ኢፌክት እያለ ነው። አዮናይዜሽን ደግሞ ሪሌትድ ቱ አዮናይዚንግ ከአዮናይዚንግ ጋር ነው ሪሌት የሚሆነው ማለት ነው። ስለዚህ ከሳፕሬሽን ኦፍ አዮናይዜሽን ጋር አይገናኝም ማለት ነው። ዲ ደግሞ አሶሲሽን ኢፌክት ኢንቮልቭስ ዘ ፎርሜሽን ኦፍ ሞለኩላር አሶሲሽን ናት ሳፕሬሽን። ከአሶሲሽን ጋር ነው የሚያያዘው እንጂ ይህንን ስለ የአየን ሳፕሬሽን የሚያወራ አይደለም ማለት ነው። ኮመን አየን ኢፌክት ማለት ግን ሪፈርስ ቱ ዘ ሳፕሬሽን ኦፍ አዮናይዜሽን ኦፍ ኤ ዊክ አሲድ ኦር ዊክ ቤዝ ዌን ኤ ሶሉሽን ኦልሬዲ ኮንቴይንስ ዋን ኦፍ ኢትስ ኦውን አየን። ተመሳሳይ አየን ተጠቅመን የመጀመሪያው የነበረው ሳብስታንስ አዮናይዝ እንዳይሆን ማድረግ ማለት ነው። ይህንን ጥያቄው እያለን ያለው አዲንግ ለምሳሌ ስናይ አዲንግ ሶዲየም አስቴት ቱ አሴቲክ አሲድ ሳፕረስስ ኢትስ አዮናይዜሽን። አሴቲክ አሲድ ነበር፣ ከዛ አሴቲክ አሲድ አዮናይዝ እንዳይሆን ሶዲየም አሴቴት የሚባል ተመሳሳይ አየን ያለው አምጥተን የአሴቲክ አሲድ አዮናይዝ የመሆን አቅም ስንቀንስ ወይም ደግሞ ሳፕረስ ስናደርግ ማለት ነው። ስለዚህ ሶዲየም አሴቴት ምን እያደረገ ነው? አሴቲክ አሲድ አዮናይዝ የሚሆኑበትን የነበረው ሁኔታ ሳፕረስ አድርጎ ራሱ አዮናይዝ እንዲሆን ማድረግ ነው። ስለዚህ እነዚህን ሁለት ሳብስታንስ ግን ምንድናቸው? ሲሚላር ተመሳሳይ የሆነ አየን ያላቸው ነው ማለት ነው። ስለዚህ ለአንድ አየን ተመሳሳይ አየን ባለው ሳብስታንስ አምጥተህ ሳፕረስ ማድረግ ማለት ነው። ኢንሾርት ኮመን አየን ኢፌክት ሳፕሬሽን ኦፍ አዮናይዜሽን ኦር ሶሉቢሊቲ ዱ ቱ ዘ ፕሬዘንስ ኦፍ ኮመን አየን ማለት ነው። ኮመን አየን በሆነው ሳብስታንስ ተጠቅመህ ተመሳሳይ አየን የነበረው አዮናይዝ የመሆን አቅሙን ሳፕረስ ማድረግ በሌላው አዲስ አምጥተህ ማለት ነው። ስለዚህ በዚህ ምክንያት አዮናይዜሽን ኢፌክት የሚል መልሳችን ይሆናል ማለት ነው። ስለዚህ መልሳችን ምንድን ነው? ሲ ኮመን አየን ኢፌክት የሚል መልሳችን ይሆናል ማለት ነው። ኦኬ ለዛሬ ይዘንላችሁ የቀረብነው ጥያቄዎች እነዚህ ነበሩ። ቀጣይ በሌላ ቪዲዮ እስከምንገናኝ በደህና ቆዩ። መልካም ጊዜ